ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች፣ ለዕለቱ ያዘጋጅናቸው መረጃዎች እነሆ ጀምረዋል። በቅድሚያ ዋና ዋናዎቹም የትግራይ ፖለቲካ ውጥረት ከፍተኛ ደረጃ ላይ ደርሷል። በምክር ቤት የተመረጡ ዶክተር ደብረጽዮን የጊዜያዊ አስተዳደሩ ጽሕፈት ቤት ሲቆጣጠሩ ጀነራል ታደሰ ወረደ ስልጣኔን በጉልበት ተነጥቄያለሁ ብለዋል። የሱዳን ጦር በኢትዮጵያና በተባበሩት አረብ ኤሚሬቶች ላይ ሰሞኑን ክስ መሰንዘሩን ተከትሎ ወታደራዊ ኃይሉን ወደ ኢትዮጵያ ድንበር እያስጠጋ መሆኑ ታወቀ። ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ በበኩላቸው በሱዳን ድንበር አካባቢ የሚገኘውን የሰራዊትን ዝግጁነት መጎብኘታቸው ይታወሳል። በተባበሩት አረብ ኤሚሬትስ የሚደገፈውን አርኤስኤፍ የሸሹት ከፍተኛ አዛዥ አሊ ኤልታይብ መሐመድ ሙሳም በሱዳን ጦርነት ያልተሰሙ ያሏቸውን ሚስጥሮች ማውጣታቸው ተገለጸ። የእነዚህና ሌሎች መረጃዎች ዝርዝር አሁን እናቀርባለን። አብራችሁን ቆዩም። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ዶክተር ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባ በመቀለ ከተማ አካሄዱ። የትግራይ ክልል ምክር ቤት በቅርቡ ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል በመቀለ ከተማ በሚገኘው የፕሬዝዳንት ጽሕፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ መምራት በይፋ ስራ መጀመራቸው ተገልጿል። የክልሉ ካቢኔ ስብሰባዎችን በሚካሄድበት በዚህ አዳራሽ የተደረገው የካቢኔ ስብሰባ ትኩረት ያደረገው በትግራይ ክልል የተከናወኑ ባሉ የድህረ ጦርነት የመገምገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳይ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት ማድረጉን አስተዳደሩ አስታውቋል። ይህን ተከትሎ ጀነራል ታደሰ ወረደ በማህበራዊ ገጽ አጭር መልእክት ያስተላለፉ ሲሆን የጊዜያዊ አስተዳደሩ ስልጣን ተነጥቋል ብሏል። በክልላችን ከቅርብ ጊዜ ወዲህ እያደገ የመጣው የተሳሳተ ስሌት የወለደው አደገኛ አካሄድ ብዙ ቀውስ እንደሚያስከትል በተከታታይ ሲገልጽ ቆይቻለሁ። ከዛም በፊት ይህ የተሳሳተ አካሄድ በህዝባችን ላይ ሊያደርስ የሚችለውን ቀውስና አደጋ ግምት ውስጥ በማስገባት አደጋውን በልኩ ተረድቶ ምክክርና መግባባት እንዲደረግበት ተደጋጋሚ ጥሪ ቀርቧል። ሆኖም ተመርጫለሁ ብሎ በቅርቡ ያወጀው አካል ጥሪያችን ችላ በማለት ዛሬ ሚያዝያ 30 ቀን 2018 ዓ.ም በሰራዊት ጥብቅ ጥበቃ ተደርጎለት በትግራይ ጊዜያዊ አስተዳደር የካቢኔ መሰብሰቢያ አዳራሽ ውስጥ የካቢኔ ስብሰባ ጀምሬያለሁ ብሎ በምስል የተደገፈ መረጃ ይፋ አድርጓል። ይህ ድርጊት የቀጣዩ አደገኛ ምዕራፍ መጀመር ይፋ የሆነበት አጥፊ እንቅስቃሴ ስለሆነም ይህንን ህገወጥ ተግባር ተከትሎ በህዝባችን ላይ ለሚደርስ ሁሉ አቀፍ ጥፋትና አደጋ ተጠያቂም ራሱ በጉልበት የአስተዳደሩን ስልጣን ለመያዝ እየሞከረ ያለው አካል መሆኑን ለመግለጽ እፈልጋለሁ ሲሉም መልእክታቸው አጋርቷል። ይህ ክስተት የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሚ በማቋቋም በጥቂት ቀናት ውስጥ ነው። የምክር ቤቱ ዳግም መቋቋም በፌዴራል መንግስቱ እውቅና የተሰጠው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ ውጥረት መፍጠሩን ብዙዎች በመግለጽ ላይ ይገኛሉ። በዶክተር ደብረጽዮን የሚመራው ካቢኔ ጀነራል ታደሰ ወረደ የነበሩበት ቢሮ ሰውሮ በመግባት ጽሕፈት ቤቱ መቆጣጠሩን የተገለጸ ሲሆን ይህ ተከትሎ የፌዴራል መንግስቱ ምላሽ ምን ሊሆን ይችላል የሚለውን የሚጠበቅ ጉዳይ ሆነዋል። የሱዳን ጦር በኢትዮጵያና በተባበሩት አረብ ኤሚሬቶች ላይ ሰሞኑን ክስ መሰንዘሩን ተከትሎ ወታደራዊ ኃይሉን ወደ ኢትዮጵያ ድንበር እያስጠጋ መሆኑ ታወቀ። ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ በበኩላቸው በሱዳን ድንበር አካባቢ የሚገኘውን የሰራዊትን ዝግጁነት ጎብኝተዋል። የሱዳን ወታደራዊ መንግስት ከኢትዮጵያ የተነሱ ድሮኖች በካርቱም አየር ማረፊያ ላይ ጥቃት ፈጽመዋል የሚል ክስ ከቀናት በፊት ማቅረቡን የሚታወስ ሲሆን ለዚህም አስፈላጊውን ምላሽ እንደሚሰጥ ዛቻ መሰንዘሩ ይታወሳል። ዛሬ በወጡ መረጃዎች መሰረት የሱዳን ጦር ጠቅላይ ኢታማዦር ሹም ባለፈው ሮብ የኢትዮጵያን የቤንሻንጉል ጉሙዝ ክልል የሚያዋስነውን የብሉ ናይል ግዛት ከጎበኙ በኋላ ተጨማሪ ኃይል ወደ አካባቢ እንደሚያሰማራ ለአካባቢው አመራሮች ገልጸዋል። የሱዳን ጦር ከፍተኛ መኮንን የሆኑት ሜጀር ጀነራል ዛፊር ኡመር በአካባቢ ሰራዊትና የጸረ አውሮፕላን መሳሪያዎችን እንቅስቃሴ መኖሩን አረጋግጧል። በተያያዘ ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ከሱዳን ጋር በሚዋሰነው የወልቃይት አካባቢ የሚገኘው የሰሜን ምዕራብ እዝ ትናንት ሐሙስ በአካል ተገኝቶ መጎብኘታቸው መዘገባችን ይታወሳል። ጀነራሉ በዚህ ወቅት ባስተላለፉት መልእክት ሰራዊቱ ከየትኛውም አቅጣጫ ሊሰነዘር የሚችል ጥቃት ለመመከት በሚያስችል ሙሉ የዝግጅት ደረጃ ላይ እንደሚገኝ ገልጿል። የተባበሩት አረብ ኤሚሬትስ የሚደገፈው አርኤስኤፍ የሸሹት ከፍተኛ አዛዥ አሊ ኤልታይብ መሐመድ ሙሳም በሱዳን ጦርነት ያልተሰሙ ያሏቸውን ሚስጥሮች ማውጣታቸው ተገለጸ። ከፍተኛ አዛዡ የተባበሩት አረብ ኤሚሬትስ ለፈጣን ድጋፍ ኃይሎች የሚሰጠውን ድጋፍ አስደንጋጭ ዝርዝሮችን ገልጿል።
ሙሳ የፈጣን ድጋፍ ሰጪ ኃይል የሚሊሻ አባላት በአቡዳቢ ስልጠና እንደሚወስዱም የጦር መሳሪያዎች፣ ድሮኖችና የሎጂስቲክ ድጋፍም የሚደረግላቸው ከዛ መሆኑ ተናግረዋል። እነዚህ አቅርቦቶች በሊቢያ፣ ቻድ፣ ሶማሊያና ኢትዮጵያ በኩል ወደ ዳርፉር እንደሚላኩም አብራርተዋል። እንዲሁም ኮሎምቢያውያን ጨምሮ የውጭ ቅጥረኞች ከሚሊሻው ጎን ለጎን በተካሄደው ውጊያ ተሳትፏል ያሉት ከፍተኛ አዛዡ በካርቱም በሰጡት ጋዜጣዊ መግለጫ የአቡዳቢ ባለስልጣናት በሱዳን ላይ እየተካሄደ ያለውን ጦርነት ሙሉ በሙሉ እንደሚደግፉት አብራርቷል። በጋዜጣዊ መግለጫው ከፈጣን የድጋፍ ኃይሎች የሸሹት የሜዳው አዛዥ አሊ አልታይብ መሐመድ ሙሳ እንዲህ ሲሉም አክሏል። አርኤስኤፍ ድሮኖች የሚያገኘው በኤሚሬቶች ድጋፍ ነው። እኔ በግሌ በአል አይን ከተማ የስልጠና ኮርስ ወስጃለሁ። ጉዞው ከኒያላ ወደ ሊቢያ አልጁፍራ አየር ማረፊያ፣ ከዛም ቤንጋዚ፣ ቀጥሎም የተባበሩት አረብ ኤሚሬትስ፣ በሶማሊያ በኩል የመመለሻ መንገድ ተዘጋጅቷል። በጉዞው ላይ ወደ 30 የሚጠጉ ኮሎምቢያውያን ከኛ ጋር ነበሩ ብለዋል። ዋናዎቹ የስልጠና ማዕከላት በኤሚሬትስ ውስጥ ሲሆኑ በዘመናዊ ድሮኖች፣ አጥፍቶ ጠፊ ድሮኖች ወይም ስትራቴጂካዊ ድሮኖች እንዲሁም በደህንነት በስለላና በአስተዳደር ኮርሶች ላይ ስልጠና ይሰጣቸዋል ሲሉም አክሏል። በኒያላ እስር ቤቶች ውስጥ ያለውን ሁኔታ እጅግ በጣም አስከፊ ነው ያሉት አዛዥም እዚያ የታሰሩ ወታደሮች ብቻ ሳይሆኑ ሲቪሎች፣ ሴቶችም ሆኑ ወንዶች ናቸው። ጾታቸው ምንም ለውጥ አያመጣም። ዋናው ነገር እዚያ ካለው ፕሮጀክት ጋር እንደማይጣጣሙ መቆጠራቸው ነው። በእነዚያ እስር ቤቶች ውስጥ የሚሆነው ነገር ከሱዳን እሴቶችና ከሰብአዊ እሴቶች ጋር ይጋጫል ሲሉም በሰዎች ላይ እየተፈጸሙ ያሉት ሰብአዊ ጥሰቶች አብራርተዋል። ቴህራን የአሜሪካ ጦር መርከብን ኢላማ ስታደርግ ዋሽንግተን በኢራን ከተማ ጥቃት ፈጸመች። አሜሪካና ኢራን ሐሙስ ምሽት እርስ በርሳቸው ላይ ጥቃት ከፈጸሙ በኋላ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የተደረሰው ተኩስ አቁም አሁኑን ተግባራዊ እየተደረገ መሆኑን ተናግሯል። በትናንትናው የተኩስ ልውውጥ ማን ቀድሞ ጥቃት እንደፈጸመ ግልጽ አልተደረገም። የኢራን ከፍተኛ ወታደራዊ አዛዥ አሜሪካ ወደ ሆርሙዝ ወሽመጥ እየተጠጉ የነበሩ የኢራን የነዳጅ ጫኝና ሌላ መርከብን ኢላማ እንዳደረገች እንዲሁም በተለያዩ የባህር ዳርቻ አካባቢዎች ላይ የአየር ጥቃት መፈጸሟን ተናግረዋል። አሜሪካ በበኩሏ ወሽመጡ ላይ በሰፈረው ሚሳኤል ተሸካሚ አውዳሚ መርከቧ ላይ ለፈጸመችባት ጥቃት የራስን መከላከል ጥቃቶችን በማድረስ ምላሽ መስጠቷን አስታውቃለች። ሁለቱም ሀገራት ወታደራዊ እርምጃ መውሰዳቸውን የተሰማው የኢራን የውጭ ጉዳይ ሚኒስትር አሜሪካ የቀረበችውን የድርድር እቅድ እየተገመገመ መሆኑን በተናገሩት ማግስት ነው። የኢራን መንግስት መገናኛ ብዙሃን በቅድሚያ ባወጣው ዘገባ በሆርሙዝ ወሽመጥ ፍንዳታ መሰማቱን አስታውቆ ነበር። ሁኔታውም ከጠላት ጋር የተደረገ የተኩስ ልውውጥ ሲል ገልጾታል። ሌላ የአገር ውስጥ መገናኛ ብዙሃን ደግሞ ቴህራን ውስጥ ፍንዳታ መሰማቱን ዘግቧል። የኢራን ፕሬዝዳንት በህዝብ ታይተው ከማይታወቁት ጠቅላይ መሪ ጋር መወያየታቸው ተነገረ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የኢራን ጠቅላይ መሪ ከሆኑት በኋላ የጽሁፍ መልእክት ከማስተላለፍ ውጪ እስካሁን በይፋ ያልታዩት ሞጅታባ ሃማኒ አግኝተው መወያየታቸው ተናገሩ። ፕሬዝዳንቱ ጠቅላይ መሪውን ሞጅታባ ሃማኒን ለ2 ሰዓት ተኩል ያህል አግኝተው መወያየታቸው ከመግለጽ ውጪ ጊዜውና ቦታው ከማሳወቅ ተቆጥበዋል። ፔዜሽኪያን ከሙጅታባ ሃማኒ ጋር በነበራቸው ውይይት እርጋታና ብልህነትን በኢራን እስላማዊ አብዮታዊ ጠቅላይ መሪ ላይ መመልከታቸው ገልጿል። እስራኤልና አሜሪካ በኢራን ላይ ጥቃት በከፈቱበት ዕለት የተገደሉት አባታቸው በመተካት ከሳምንት በኋላ መንበሩን የተረከቡት ሙጅታባ ሃማኒ የኢራን እስላማዊ ሪፐብሊክ ከተመሰረተበት በኋላ 3ኛው ጠቅላይ መሪ ናቸው። በአሜሪካና በእስራኤል ጥቃት አባታቸውና ሌሎች የቤተሰቦቻቸው አባላት የተገደሉባቸው አዲሱ የኢራን ጠቅላይ መሪ ሞጅታባ ሃማኒ በጥቃቱ ከባድ ጉዳት እንደደረሰባቸው ሲዘገብ ቆይቷል። እስካሁን ድረስም ጠቅላይ መሪ በይፋ ወጥተው ወይንም በቴሌቪዥን ቀርበው ለህዝብ ያልታዩ ከመሆኑ በተጨማሪ ድምጻቸው ተሰምቶ አይታወቅም። በተለያዩ ጊዜያት የኢራን መገናኛ ብዙሃን የጠቅላይ መሪ ናቸው የተባሉ መልእክቶችን በንባብ ሲያቀርቡ ቆይቷል። የኢራኑ ፕሬዝዳንት ፔዜሽኪያን ከጠቅላይ መሪው ጋር ለሰዓታት የዘለቀው ውይይት ማድረጋቸው ዛሬ ያስታወቁ ሲሆኑ ሞጅታባ ሃማኒ የእስላማዊ ሪፐብሊክ ጠቅላይ መሪነት ከተረከቡ በኋላ የተደረገ የመጀመሪያው ግንኙነት ስለመሆኑ የታወቀ ነገር የለም። ቀን ዜናዎቻችን እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም